በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የብፁዕና ቅዱስ ቂርቆስን የድካሙን ገድልና የብፅዕት ቅድስት ክብርት የሆነች ስሟ ለመንግሥተ ሰማያት የተጠራ የዘመድ ክብር የሆነች የሰማዕት የኢየሉጣን የድካሟን ገድል ማንበብ እንጀምራለን። የዚህን ዓለም ብልጽግና የናቀች መንግሥተ ሰማያትን ወደደች። ምድራዊ የዓለም ሰርግን ናቀች፣ ሰማያዊ ሰርግን መረጠች። ሥጋዋንም ከመብልና ከመጠጥ ከክብር ልብሶች ከወርቅና ከብር ጌጦች ያለ መብልና ያለ መጠጥም በመዓልትና በሌሊት ትጾም ነበር እንጂ በሌሊትም ቁማ ትሰግድ ትወዛ ነበር። ስግደቶቿም መታጎልና ዕረፍት አልነበራቸውም። ሥጋዋም እንደ እንጨት ቅርፊት፣ ፊቷም እንደ ድንብላል መሰለ። እንደ ፀሐይ እንደ ጨረቃም ይበራ ነበር። ያዩአትም አገልጋዮች ይደነግጡ ነበር። በአንዲት ቀንም በጸሎት ቤት ሳለች አባቷ ጃንደረቦች ስትሰግድ አይተዋት፣ ልጃችንና ንግሥታችን ሆይ ሥጋሽን ለምን ታደክሚያለሽ? አሉት። መብልና መጠጥ እንዳጣ ለማንስ ትሰግጃለሽ? ለአንቺ ስግደትና እልልታ ይገባሻልና። አባትሽ ግን አንቺ በዚህ ዓለም ስለ ደከምሽ ያዝናል፣ ይተክዛል። እኛም ምስክሮች ነን። የምትወጂውን ንገሪን። የንጉሥ አገልጋዮችና የአባቴ ጃንደረቦች ሆይ የልቤን ፍቃድ ስሙ፣ እነግራችኋለሁ አለቻቸው። እኔም የዚህን ዓለም ንብረት አልወድም፣ እንደ ጥላና እንደ ጉም አላፊ ነውና፣ የበላም እንዳልበላ የጠጣም እንዳልጠጣ ይመስለኛል። ያገባ እንዳላገባ የተደሰተ እንዳልተደሰተ ይመስለኛል። አባቴ ንብረትም ከንቱ ልፈቱም እንደ ሳርና እንደ እንጨት አበባ ነው። ዳግመኛም ምሳሌ ልንገራችሁ፣ ስሙ። ከአረሚ ሴቶችና ከአይሁድ ሴቶች ከብዙም ካልወለዱም ፈቶችና ሁልጊዜም የማያገለግሉ ፈቶቻቸውም ያደርጓቸዋል። ተልኳቸውንም ያቃለሉ እነሱ ሥራቸው በሰማይም ሆነ በምድርም የጠፉ ናቸው። እኔም ይህ ሥራ አሳርና ችግር ይሆነኛል፣ አልወድም። ዳግመኛም አሳርና ችግር ለቅሶም በዛ ዓለም ይሆናሉ። የዚህ ዓለም ድካሙ ብዙ ነውና፣ ያልበላ ብቻውንም ከተቀመጠች ያለ ባል ብቻዋንም ከተቀመጠች በመዓልትና በሌሊት እግዚአብሔርን ትታዘዘዋለች። ባልም ባገባች ጊዜ እግዚአብሔርን አታስበውም፣ የዚህን ዓለም ንብረት ታስባለች እንጂ። እኔ አገልጋያችሁም ልንገራችሁ፣ ስሙ። አባቴ ከወደደኝ እኔም እወደዋለሁ፣ አባቴን ፈቃድና ፈቃዴን አደርጋለሁ እንጂ። እኔ በእግዚአብሔር ታምኛለሁና ነፍሴንና ሥጋዬን ወደ እግዚአብሔር ጣልኳት። ዳግመኛም ምንም ነገር አልወድም፣ የምድር መንግሥት ኃላፊ ነውና። እኔ ጥሩ ዕድል አለኝ፣ ስሜም በመንግሥተ ሰማያት ተጽፏል። የአባቷ ጃንደረቦችም እመቤቴ ሆይ የምትናገሪው ነገር መልካም አይደለም አሏት። አባትሽም ነገር ክፉ አልሆነም፣ አባትሽን ቃል ተቀበይ እንጂ እኛንም ፍቃድ አድርጊ። የአባትሽን ፍቃድ ትፈጽሚ ዘንድ እኛ እንለምንልሻለን። ፈቃዱስ የአንቺ ሰርግ ነው፣ አስተካኪው። ለአንድ ለንጉሥ ልጅ ትዳሪ ዘንድ ማጫሽን አምጥቶልሻልና ከዓለም ነገሥታትም ትልቅ ነውና አለቻቸውም። እኔ ራሴ አውቀዋለሁ፣ ነገሬን ስሙኝ አድምጡኝም፣ ቃሌንና ልመናዬንም ተቀበሉኝ። እኔ የጨለማውን ጫፍ አይቼዋለሁና ሰውን በገሃነም ወድቆ አየሁት። ነገሥታትና መሳፍንት መኳንንትም በእሳት ሰንሰለት ሲታሰሩ፣ እፉኝቶች ሲነድፏቸው ጭናቸውንም ይሰብሯቸዋል። የከበሩ ዘማ ሴቶችንም በዚያ ቦታ አየኋቸው። አጋንንት ሲረግጧቸው፣ በእሳት ባሕር ሲደፍኗቸው፣
እኔ እላችኋለሁ እሱ ያስፈራኛል። በዚህ ምክንያት የዚህን ዓለም ንብረት አልወደውም። እኛም ወደ አባትሽ ሂደን እንነግረዋለን አሏት። እኛም ከሄድን ሌሎች መልእክተኞችን እንልካለን። ከዚህ በኋላ ወደ ንጉሡ ሄዱ። ልጄ ኢየሉጣ የታለች አላቸው። እነሱም አሉት ያዘዝከንን ሁሉ ነገርናት፣ እምቢ ብላለች፣ ምክራችንንም አልሰማችምና እምቢ ያለቻችሁ ምክንያቱ ምንድን ነው አላቸው። እኛም ያልከንን ሁሉ ነገርናት አሉት። እሷም አላፊ የሚሆን የዚህ ዓለምን ተድላ አልወድም አለችን። ያለ ባል ብቻዬን እኔ እቀመጥ ዘንድ የምወደው አለኝና ብዙ ነገርንም ነገረችን። ነገርህንም አልተመለከተችም፣ ወደ ሥራም አልተመለሰችም። ብዙ ስድብንም ሰደበችን። ንጉሡም ያን ነገር ሰምቶ ሰደባቸው። ጃንደረቦችንም አላቸው እጅና እግሯን በሰንሰለት አስራችሁ ይዛችሁ አምጧት አላቸው። እምቢ ካለቻችሁም በአንገቷ ገመድ ጨምሩ፣ በዚያ ገመድም ስባችሁ አምጧት። እነዚያ መምህራንም ያመጧት ዘንድ ወደ እርሷ ሄዱ። ወደ ሌላ ሀገርም ገባች፣ አጧትም አላገኟትም። እግዚአብሔር መልአክ ቅዱስ ገብርኤል ወደ ገባችበት ሰውሯታልና። ንጉሡም እንዳላገኟት ሰምቶ ወንድሞቼ ሆይ በእኔና በእናንተ የተደረገውን ነገር ሰማችሁን? አላቸው። በእርሷ ዘንድ ጭንቅ ነው፣ በዚህ ተቀምጣለችና ቤት ሂዳ አመለጠች። የሀገር ሰዎች ፈልጓት። አባቷን በሰማ ጊዜ አዘነ፣ ያመለጠች መስሎታልና። ዳግመኛም ይፈልጓት ዘንድ አዘዘ። ባለሟሎቹንም በአራቱ የዓለም ማዕዘን ላካቸው፣ አላገኟትም። እግዚአብሔር መልአክ ቅዱስ ገብርኤል እርሷንስ ወደ መቆሚያዋ ቦታ ሰውሯታልና፣ እሷም ታለቅስ ነበር እንዲህ እያለች ሰማይና የምድር አምላክ ሆይ፣ በባሕርና በየብስ የምትኖር በሸጦችና በአፍላግ የብርሃናውያን መላእክት አምላክ ነቢያትና የሐዋርያት አምላካቸው ከክፎች ውንጀላና አመፅን ከሚሰሩ አድነኝ። እንዲህም ስትጸልይ ተገለጸች። የአባቷን ባለሟሎች አገኟት፣ በፊቷም ሰገዱላት፣ እጅና እግሯንም እጅ ነሷት። አሏትም ንጉሥ አባትሽ በመዓልትና በሌሊት እጅግ ይፈልግሻል። አባትሽና የእናትሽ ባለሟሎችም አላረፉም። አንቺ በዚህ በመሰወሪያሽ ቦታ ተቀምጠሻልና በምን ሥራ የአባትሽን መንግሥት ጠላሽ? እርሷም አለቻቸው እኔም ርኩሳን አማልክቶችን ጠላሁ፣ የእጁ ሥራዎችንም ካድኳቸው። እግር አላቸው አይሄዱም፣ እጅም አላቸው አይዳስሱም፣ አፍም አላቸው አይናገሩም፣ ዓይን አላቸው አያዩም፣ አፍንጫ አላቸው አያሸቱም፣ ጆሮ እያላቸው አይሰሙም። ምክንያቱ ይህ ነው። ይህን ሰምተው ባለሟሎች አደነቁ። ለእኛስ እንደኛ ሰው መስለሽን ነበር አሏት። ዛሬም ይህ ነገር አልሆነም። እኛም በአምላክሽ እናምናለን፣ ለሁላችንም ከአንቺ ጋር ርስትና ዕድልን ስጭን አሏት። እሷም አለቻቸው የዚህ ዓለም ንብረት ኃላፊ ነው፣ ጥቅምም የለውም፣ ነገሥታትም እንዳልነገሱ ይሆናሉ። እንዲህም ሲባባሉ መኮንን ወደ እርሷ መጥቶ እጅ ነሳት፣ በፊቷም ሰገደ። የንጉሥ ልጅ ሆይ ለምን ትጮኺአለሽ? አላት። ለነፍስሽም ትደክሚያለሽ፣ ለማይታወቅ ለአምላክ ልጅም ትሰግጂአለሽ። ለአንቺስ ከአባትሽ ፈቃድ እንዳትወጪ ይገባሻል። ከድካምም መብል መጠጥ ይሻላል፣ ልብስ ማጌጥ ይሻላል። ብቻሽን ከመቀመጥ ከሰው ጋር መቀመጥ ይሻላል። ከጸጋም ልጅ ይበልጣል፣ በእርሱ ዘንድ እንጀራ ይገኛል። ቃሌንም ስሚኝ አታሳፍሪኝም አላት። ቅድስት ኢየሉጣም አንዲት ቃልም አልመለሰችለትም፣ መመለስንም ዝም አለች። ከእርሷ ጋር የተቀመጡ ለዓለም ፈቃድ የወጣውን እሺ እንድትል ጠየቃትና እኛም መረመርናት፣ ቃላችንን እምቢ አለች። ነገሯም ከማርና ከስኳር ይልቅ ይጥም ነበር። የዚህ ዓለምን ነገር አልወደደችም። ለእኛም ከዚህ ዓለም ነገርና ከአባቷ ነገሯ ይሻላል መሰለን።
እርሱም ከግብጣን ወገን የሚሆን ለአዳል ንጉሥ ለፈረሽመሊስ ይሰጠውና በዚህ ዓለም ከእርሱ ጋር ትነግስ ዘንድ በልቡ አሰበ። ይህንንም ሰምታ በልቧ አዘነች፣ አለቀሰችም። ከአላውያን ጋር ከመጨመር በእግዚአብሔር መሞት ይሻለኛል ብላ፣ ሰነፍ መኮንን ሆይ እግዚአብሔር መንግሥት የሚያልፍ መሰለህን? አለችው። እርሱስ ለልጅ ልጅ እስከ ዘላለሙ አያልፍም፣ የሰው መንግሥት ግን አላፊና ጠፊ ነው። ይህንንም ብላ ከእነርሱ አደረች። ጠንቋዮችና መኮንኑም ሄደ። ከእርሷ ጋር የተቀመጡና በቃሏና በሥራዋ ያመኑ በምክሯ ተስማሙ። ከእርሷ ጋርም ጃንደረቦች ሆኑ። ወደ ንጉሡም ተመለሱ፣ ወደ አገሩም ሸሹ። በየቀኑ ከእርሷ ጋር ይታመናሉ። እርሷም በክርስቶስና በአባቱ በመንፈስ ቅዱስ ስም የተመረጠችና ንዕድ ክብርት ናት። መኮንኑ ወደ ንጉሡ ገባ፣ የሆነውን ሁሉ ነገረው። የምድርን መንግሥት እምቢ እንዳለች የሚጠፋ የዓለም ተድላንም እንደናቀች ወደ እርሱም ያመጧትና የመረምሯት ዘንድ አዘዘ። አንድ መኮንንም ጠራት፣ ወደ አባቷም ወሰዳት። ወደ አባቷም በገባች ጊዜ ለአጵሎን ሲሰግድ አገኘችው። አምላኬ አጵሎንና አቴና፣ አምላኬ ዳጎን መንግሥቴን ለሌላ አትስጥ ተራዳኝ ብሎ እንደዚህም ሲሰግድ አገኘችው። በእግሯም ጣዖቱን ረገጠችው፣ እንደ ምድር ትቢያም ሆነ። አጵሎን ከፌውዝ ጋር ቃልን አልመለሰላትም። አባቷም ተቆጣት፣ ልጄ ሆይ በአምላኮቼና በመስገጃዬ የማይገባ ነገርን እንዲህ ለምን አደረግሽ? አላት። ዳግመኛም አለ፣ ከገጸ ምድር ነፋስ እንደሚጠርገው እንደ ትቢያም የተቀጠቀጠ አድርገሽዋልና። ቅድስት ኢየሉጣም አባቷን አባቴ ሆይ ይህ አምላክ አልሆነም አለችው። የሰው ዘመድን የሚጠላና የሚከራከር መስልምና ጣዖት ምስል ነው እንጂ አፍ እያለው የማይናገር፣ ጆሮ እያለው የማይሰማ፣ ዓይን እያለው የማያይ፣ እጅ እያለው የማይዳስስ፣ እግር እያለው የማይሄድን አይታይምን? ለምን ትሰግድለታለህ? አምላክስ በሰማይ አለ፣ የምድር ንጉሥ አያየውም? ከተሸሸገ ከተቀደሰ የኩራተኞችን ቃል አይሰማም። እንዲሁም አባቷን ተናገረችው። ንጉሥ አባቷም ዝም አለ። ከነገሯም የተነሳ ተደነቀ። አላትም፣ መሥዋዕት ሰዊ፣ እኔ አምንበት ዘንድ እንዳንቺ እሰግድ ዘንድ አምላክሽን አሳይኝ። ከልብህ ከሆነ መልካም ነው። ነገር ግን የሞትህን ቀን የማታውቅ ልብህ ሸንጋይና አሽሟጣች። ያን ጊዜም ተቆጣት። ከእጄ ማን ያድንሻልም አላት። ከታላቅ ድብደባ ጋር በጽኑ ገመድ አስረው ወደ ታላቅ ገደል ይጥሏት ዘንድ አዘዘ። ወደ አዘዛቸውን ቦታ ወሰዷት። በገመድም አስረው ወደ ታላቅ ገደል ወረወሯት። ሲወረውሯትም ገመዱ ተመልሶ በወረወሯት አገልጋዮች አንገት ላይ ተጠቀለለ። ገደል ገብተው ሞቱ። እሷ ግን በገደል ከመገደል መላእክት አለቃ ቅዱስ ገብርኤል በክንፉ ተቀበላት። የበጎ ምስራችን የያዘ ቅዱስ ገብርኤልም ምልጃው ወደ ላይ አወጣት። ቅድስት ኢየሉጣ ልመናም ከሁላችን ከሕዝበ ክርስቲያኑ ጋር ጸንቶ ለዘላለሙ ይኑር አሜን። የኢየሱስ ክርስቶስ ሰማዕት የብፁዕና የቅዱስ ቂርቆስ ታምር ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አንዲት ዘማ ሴት ነበረች። ነገር ግን በችግረኞች ላይ ምሕረትን በማድረግ የሚመስላት የለም። ትመጸውት የተራበውንም ታበላና ታጠግብ፣ የተጠማውንም ታጠጣ፣ የተራቆተውንም ታለብስ ነበር። ወደ እርሷ ከሩቅ አገር እንግዳ መጣ። በጎ ዜናዋን ሰምቶ ከእርሷ መሥዋዕትን ይቀበል ዘንድ አየችው። ተነጋገረችው። አገር የት ነው አለችው። ይህም ችግረኛ መለሰ፣ እመቤቴ ሆይ የምጽዋትሽን ዜና ሰምቼ መጣሁ። የምበላውና የምጠጣው የምለብሰውም የሥጋ ተስፋ ሁሉ የለኝምና። እሷም ልብሷን አመጣችለት፣ ብርም ሰጠችው። እግዚአብሔርንም አመሰገነ።
ምሽት ሆነም ተኛም። በመኝታም ጊዜ ዝሙት የሚወድ አንድ ሰው መጣ። ከእርሷ ጋርም ሲተኛ አገኘው። ሥራውንም ጨርሶ ወጣ። ሌላ ሰው መጣ፣ ገብቶም ከእርሷ ጋር ተኛ። ያም ድሃ ሰው አያት፣ በልቡም አለ፣ ይህች ሴት ቀድሞ በእግዚአብሔር የተመረጠች መሰለችኝ፣ ነገር ግን የሰይጣን አገልጋይ ናት። የሰጠችኝ ብርም የሰይጣን ነው አለ። የሰጠችውን ገንዘቧን ሁሉ ይሰጣት ዘንድ አሰበ፣ ሰጣትም። ያችም ዘማ ሴት አለችው፣ ወንድም ሆይ የሰጠውን ትሰጠኛለህን? ምን ነገር አለብህ? ብሬንም በምድር ሜዳ እንደ መርገም ጨርቅ እንደተጣለ ለምን አደረግከው? ያም ድሃ ተናገራት፣ እህቴ ሆይ ምጽዋዕትሽና ሥራሽ መልካም ነው። ከዝሙትሽም ብዛት የተነሳ ገንዘብሽን ናቅሁት። ሴትና ወንድ ዘማውያን በሆኑ ጊዜ ደማቸውን ለሰይጣን እንደሚሰዉ ናቸውና እነርሱም የሚጸየፉና እንደ ርኩስ የረከሱ ናቸው። ያችም ሴት አለች፣ ኑሮዬ እንደ ጥራጊ ሆኗልና ገንዘቤም ይህ ችግረኛ የናቀው ከንቱ ሆነ፣ በእግዚአብሔርም ፊት የተናቀ ይሆናል። ያም ሰው ያችን ሴት አላት፣ ምክሬን ስሚ፣ ትምህርቴንም ተማሪ፣ በንስሐም በአንድ ባል ተቀመጪ። በአንድ ባል መቀመጥ ካልተቻለሽ ሕፃኑ ማር ቂርቆስን ዝሙትሽን ያስወግድ ዘንድ ለምኝው። በሁሉ ፊት በየዓመቱ ጥር 15፣ ጥቅምት 15 እና ሐምሌ 19ም መታሰቢያውን አድርጊ። ይህችም ሴት አለች፣ እስከ 1 ዓመት ከኔ ጋር ትቀመጥ ዘንድ እለምንሃለሁ፣ የእውነት ነገሮችን ትመክረኝ ዘንድ አላትም። ስምሽን ከተውሽ ወደ ምክሬም ከተመለስሽ እቀመጣለሁ፣ እምቢ ካልሽ ግን መንገዴን እሄዳለሁ አለ። እሺ መልካም ነው አለችው። ይህንም ብላ የራሷን ፀጉር ላጨች። እነዚያ ሲዳሯት የኖሩ የአገር ሰዎችም አዘኑ። ያች ሴት የዓለምን ንብረት ተወች እያሉ በልቧም አሰበች፣ ከዚህ ዓለም ደስታ ሰማያዊ ደስታ ይሻለኛል ብላ ገንዘቧን፣ ልጆቻችንን፣ ሚስቶቻችንን ትተን እግዚአብሔርን እናገልግለው፣ ቅዱስ ቂርቆስንም ይህንንም ብለው ተነሱ። በጻዕዳ ማይ አጠገብ ግብጣን ቢሰው ወደምትባል አገር ሄዱ። ያች ሴትና ድሃው ከእነርሱ ጋር ወደዚህ ቦታ ሄዱ። ሁላቸውም ቸሮች ሆኑ፣ እግዚአብሔርን አገለገሉት። ቅዱስ ማር ቂርቆስንም ያንግዳ እንደነገራቸው መታሰቢያውን እያደረጉ ተቀመጡ። በንጽሕናና በፍቅር እስከ ዕረፍታቸው ቀን ኖሩ። በሰላምም የቅድስት የኢየሉጣ ልጅ በሕፃን ቂርቆስ በዓል አንዲት ቀን በአንድነት አረፉ። ወደ ሰማያዊ ርስታቸውም ገቡ። ጸሎቱና ልመናው ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት 15 ቀን የሚውሉትን ቅዱሳንን እንዘክር። በዚህች ቀን ከ12ቱ አንዱ ሐዋርያት ስምዖን ምስክር ሆኖ አረፈ። እርሱም ናትናኤል ተብሎ ይጠራል። በገሊላ አውራጃ የቃና ሰው ነው። የኦሪትና የነቢያትንም መጻሕፍት ተምሮ ያወቀ ነው። መንፈሳዊ ቅንዓትንም በውስጡ አለበት። ስለዚህም ቀናኢ ተባለ። እርሱም ንጹሕ ፊት አይቶ የሚያደላ በሃይማኖት እውነተኛም ነው። ስለዚህም ፊልጶስ ስለ እርሱ ሙሴ የጻፈለትን የዮሴፍ ልጅ የሚሉትን የናዝሬቱን ክርስቶስን አገኘነው ባለው ጊዜ ከናዝሬት ደግ ሰው ሊወጣ ይችላልን? አለው እንጂ አላደላለትም። ፊልጶስም ታይ ዘንድ ና አለው። በመጣም ጊዜ የክብር ባለቤት ጌታችን ይህ በልቡ ሽንገላ የሌለበት እውነተኛ እስራኤላዊ ነው አለው። አሁንም ምስጋና ወደ መቀበል አልተመለሰም። በየት ታውቀኛለህ? አለው። ልብንና ኩላሊትን የሚመረምር ጌታችንም ፊልጶስ ሳይጠራ በፊት በበለስ እንጨት ሥር አየሁህ አለው። ያን ጊዜም የተሰወረውን የሚያውቅ አምላክ መሆኑን ተረድቶ ጌታዬና ፈጣሪዬ በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። እንደ አይሁድ መምህራንም አልተቃወመም። እነርሱ ከዚህ የሚበልጥ ድንቅ ታምራትንና ኃይሎችን አይተው ለእውነት አልተገዙምና። ለእርሱ እንዲህ ተብሏል፣ ጎልማሳ ሆኖ ሳለ ከአሕዛብ ወገን ከሆነ ጎልማሳ ጋር ተጣልቶ አንዲት ዓመታትን መትቶ
በቤቱ አጸድም ባለ ዕፀ በለስ በስሩ ቀበረው። ይህንንም ማንም አላወቀበትም። ሁለተኛም በሕፃናት እልቂት ጊዜ እናቱ በአገልግል ውስጥ አድርጋ በበለስ እንጨት ላይ ሰቅላ ተሸሽገው እንደነበር በጭልምታ አውርዳ አጥብታ መልሳ ትሰቅለዋለች። የመከራውን ጊዜ ጸጥ እስካለ ድረስ እንዲህ ታደርግ ነበር። መድኃኒታችንም በምልክት ከእርሱ የሆነውን በገለጠለት ጊዜ የተሰወረውን የሚያውቅ ሁሉንም የሚመረምር በእውነት የእግዚአብሔር ልጅ እንደሆነ ተረዳ። ያን ጊዜም ራሱን ዝቅ አድርጎ ለመድኃኒታችን ተገለጸለት። ከዚያችም ሰዓት ጀምሮ ተከተለው፣ ከ12ቱ ሐዋርያትም ጋር ተቆጠረ። አጽናኝ የሆነ የመንፈስ ቅዱስን ጸጋ በተቀበለ ጊዜ የአገሩ ሁሉ ቋንቋ ተገለጠለት፣ መለኮታዊ ምስጢርንም አወቀ። ወደ ኩርጅ አገርና ወደ እልብጅህ ከተማ ከሃዲያን በድንቁርናና ወደሚኖሩበት ሁሉ ገብቶ የሃይማኖትን ብርሃን አበራላቸው። ከተራቃቂዎችና ከሰነፎችም ብዙዎችን መልሶ በክብር ባለቤት ክርስቶስ ሃይማኖት ልባቸውን አበራላቸው። የክርስቶስን ጥምቀትንም አጥምቆ ነጣቂዎች ተኩላዎች የነበሩትን የዋሃን በጎች አደረጋቸው። ሁለተኛም ወደ ሌሎች የካዲያን አገሮች ወደ በራንጥያ ደሴትም ሂዶ በውስጣቸው ሰበከ። ይዘውም ጽኑ ስቃይን አሰቃዩት። እሱ ግን ኃይልና ብርታትን ተጨመረለት። በእግዚአብሔርም ኃይል ሙታንን አስነሳ። እንዲያጠምቃቸውም ለመኑት። የክርስትና ጥምቀትንም አጠመቃቸው። ብዙ ዘመንም ኖረ። ከዚህም በኋላ ከሃዲያን ይዘው በእንጨት ላይ ሰቀሉት። በዚህም ምስክርነቱን ፈጽሞ ከወንድሞቹ ሐዋርያት ጋር የማይጠፋ መንግሥትን ወረሰ። እግዚአብሔር ምስጋና ይሁን። እኛንም በከበረ ሐዋርያ ጸሎት ይማረን። ለሁላችን የክርስቲያን ወገኖችም በረከቱ ትድረሰን ለዘላለሙም አሜን። በዚች ቀን በላይኛው ግብፅ ውስጥ በደንደራ ከተማ 400 ሰዎች በሰማዕትነት ሞቱ። ብዙ ስቃይንም ሲሰቃዩአቸው የምስክርነታቸው ፍጻሜ በዲዮቅልጥያኖስ ዘመነ መንግሥት መጨረሻ ራስን በመቁረጥ ሆነ። በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። የአባ ሐርበ ጥላኪያ ሰማዕታት የሆኑ የኤስድሮስም ማኅበር የሆኑ ቀርጢኖስና ሚስቱ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።